ይኸውልሽ ሩት መስመር እያለፍሽ ነው። ባልፍ ምን ታመጣለህ? ሰብሊ ምንድነው? ሚኪ ይጠፍታል። ምን ፈልጋ ነው የመጣው? ድጋሚ ልደበድበኝ ነው? እኔ ገብተሽ አፋችልኝ እልሻለሁ። ጭራሽ አንድ መኝታ ቤት እንዲያድሩ ታደርጊያቸዋለሽ? እባክህ ልጁ ጋጋማ ነገር ነው። ምንም ሊይኝ አልቻለም። እርግጠኛ ነሽ ችግሩ ካንቺ አይደለም? ዳዊት ፍቅር የያዘው ወንድ አጠገቡ አንዲት ሴት እርቃኗን ብትሆን እንኳን ዞሮ ሊያያት አይችልም። ለነገሩ ይሄ ነገር አንተን ሊገባ አይችልም። ግድ የለም ይመኝ። መቼም ቢሆን እንደማያገኛት ያውቋል። በነገራችን ላይ የእሷን ማስተያየት እያየሁት ነበር። እንደምታፈቅረው በደንብ ያስታውቃል። ምን? በቃ እኔ ሳይነሱ ቶሎ ልግባ፣ በኋላ እደውልልሃለሁ። እሺ ቻው። ሄሎ ሄሎ። ማን ነው? ምነው ተደረባበርክ? ቤተሰቦችህ ነው? አይ ቆይ እነሱ ሲያጡ እሺ ቢደብራችሁስ? እሺ ህፃን ልጅ አይደለሁም። የፈለኩትን ነገር ማድረግ እችላለሁ። እሺ በቃ አሁን ሂጂ። ለምንድን ነው የምሄደው? ወይስ ከኔ ጋር መቆየት አትፈልግም? ሩትዬ እኔ ፍቅር እኔ እኮ እፈልጋለሁ፣ ግን ደግሞ እዛ ሲያጡሽ ሌላ ችግር እንዳይፈጠር ብዬ ነው። እባክህ ሁለቱ አንድ ላይ ሲሆኑ ሰው አይታያቸውም ማለት። አንተ ግን ቆይ ከዚህ በፊት ፍቅረኛው እንዳልነበረች እርግጠኛ ነህ? አዎ ለእኔ ጓደኛዬ ነው የምትለኝ? አይ ምንድን ነው አትናገሪ? አለ አይደል በጣም ነው የሚቀላለዱት። በዛ ላይ ሚስጥረኞች ናቸው። እኔ እንጃ ብቻ ግን በጣም ነው የሚዋደዱት። እንዴ ሰብሊና እኔ እኮ በጣም ነው የምንዋደደው። አንተ ግን ቆይ ስንት ልብ ነው ያለ? ምን ማለት ነው? በአንዴ ስንት ሰው ነው መውደድ የምችለው? ወይስ ሁሉንም ከአንገት በላይ ነው? ትሽ አንቺ ደግሞ ጀመረሽ። አይንሽን ይኸውልሽ ዋናው ዓላማ ላይ መትከል አለብሽ። ግን ቆይ ከገንዘብ ውጭ የምታፈቅረው ነገር አለ? አዎ። ምን? አንቺ ይኸውልሽ ሩትዬ ምን መሰለሽ፣ ከዚህ በኋላ አብረን እንደማንኖር ለመጨረሻ ጊዜ ልነግራት ነው የጠራኋት። ምን? በጣም ነው ደስ የሚለው። እዚህ ጠርተህ ነው አብረን እንደማትሆን ልነግራት የነበረው? ያው መኝታ ቤት። ኧረ ሩት ምን ሆነሽ ነው? ተረጋጊ። በቃ ነገርኩሽ እኮ በቃ ከዚህ በኋላ አብረን አንሆንም እኮ እኔ እና እሱ። እኔ ነኝ ሲጀመር የተጃጃልኩት። ሰብለ ቢያንስ ብትጃጃል አላየችም። እኔ ግን ስጃጃል የነበረው በተስፋ ነው። ተስፋ እያረኩኝ። ችግር የለውም። ለዚህ ስራ የምትወዳት ልጅ በደንብ ትከፍልበታለች። እሺ ይናራሳ። እሺ ልትጣላኝ ነበር ይችላል። ማን ያለው? ያማታል እኮ አታውቂያትም? መድኃኒት እኮ ስላልወሰደች ነው። ኧረ ስምሪ ምን ሆነሽ ነው? ታስበቃ ዛሬ ተቀድመናል። ቀደምኳችሁ። ዛሬ በጠዋት ነው የተነሳሁት። ደግሞ በጣም ባለሙያ ነሽ። እሱን እንኳን ከቀመስከው በኋላ ታወራለህ። በቃ ታጥቤ ልምጣ። እኔ እንኳን የምጠብቅ አይመስለኝም። አንድ ሻይ ላምጣ። እሺ ሰብሊ ምንድን ነው? ሰብሊ ምን ሆነሽ ነው? አንቺ አምሻለ አታይም?
በጣም ይቅርታ አውቄ አይደለም። እሺ በጣም እኮ ነው የሚያቃጥለው። ሰብልዬ እኔ እኮ መቅረት እችላለሁ። እኔ ደህና ነኝ ሚኪዬ፣ አንተ ወደ ጉዳዩ ሂድ። ሚኪ አታስብ በእናትህ፣ እኔ ያለው አይደል እንዴ? አየህ ሩትም አለች። እሺ በቃ ቻው። እሺ ደግሞ የምትፈልጊው ነገር ካለ እንዳትነሺ እሺ? እሷን ዘዣት። አንተ ሚኪ ተነስ፣ በእናትህ እናውጣ፣ አታካብድ እንዴ! ተነስ ቶሎ ነው ሚኪዬ፣ አታስብ በቃ እንዳልኩሽ። ሄሎ የኔ ፍቅር። ሄሎ ዴቭ። ፍቅር በጣም ናፍቀሽኛል። ዛሬ አንገናኝም? ዳዊት ነግሬ። አውቃለሁ የኔ ቆንጆ፣ ግን በእናትሽ ይኸውልሽ አንቺ የፈለግሽው ቦታ አይንሽን ብቻ አይቼሽም ልመለስ። አሁን ለነገሩ ትንሽ እግሬ ተቃጥሎ ከቤት መውጣት አልችልም። ምን ሆነሽ? የፈላ ውሃ እግሬ ላይ ተደፍቶብኝ። ለምን? እንዴት? እኔ መቤት እኔ እንዴ! አንቺ ቆይ ለምን ቀስ እያልሽ አሰሪም? አይ አይደለም፣ ሩት የምትባል ልጅ። ምን? ሩት? ሄሎ ሩት አደራሽን እንግዲህ ተንከባከቢያት። እኔ ያለው ታስባለህ እንዴ? ምንም እንዳያሳስበህ እሺ? በቃ እኔ ልሂድ። ቻው። እሺ ቻው ሚኪ፣ ሰላም ዋል። መልካም ቀን። ለአንተም መልካም ቀን። ሄሎ። ወይ ዛሬ መገናኘት እንችላለን? ምን ነው ስምረት ሄደችብህ? ይኸውልሽ እየቀለድኩ አይደለም። ዛሬ አልችልም እባክህ። እግሯን ተቃጥላ ብቻዋን ናት። እሷን መንከባከብ አለብኝ። አንቺ ውሻ! ላገኝሽና እሷ ላይ ያደረግሽውን ነገር አንቺ ላይ ማድረግ ነው የምፈልገው። ኧረ እባክህ፣ እኔም ልክ እንደዚህ ነው ቅጥል ያደረከኝ። ትሰሚኛለሽ? እንደውም ከዛ ቤት ውልቅ ብለሽ ውጪ። ያንቺን እርዳታ ጭራሽ አልፈልግም። ትሰማኛለህ? ሰብለ ያለ እኔ እርዳታ አይንህን እንኳን ልታይ አትፈልግም። ሙች! ለነገሩ አይፈረድባትም። እኔም እሷን በሆን ሚኪን የመሰለ ልጅ ትቼ እንዴት አንተ ጋር እመጣለሁ? ትሰሚኛለሽ? አንቺ ጭራቅ! ይኸውልሽ ትዕግስቴን ባትፈታተኙ ጥሩ። እዛው የመጣሽበት እንዳልመለስሽ። ምን ንገረኛ። ቆይ ዛሬም የቡና ቤት ሰራተኛ መሆኔን እየነገርክ ልታሸማቀኝ ነው? ይኸውልህ አንተ ከኔ የባሰ የሚያስጠላ ማንነት ይዛ ነው እሺ የምዞረው። ይኸውልሽ ሩት መስመር እያለፍሽ ነው። ባልፍ ምን ታመጣለህ? እንደውም አንድ ነገር ልንገርህ፣ ይሄ ነገር እንዳለቀ እከፍልሻለሁ ያልከኝን ገንዘብ እንድከፍለኝ ብቻ ነው የምፈልገው። ሙች! አንቺ ማን ነው ቆይ እንደዚህ የልብ የሰጠሽ? የተስማማነውን ገንዘብ ካልከፈልከኝ ደግሞ ብዙ መጓዝ አይጠበቅብኝም። ሁሉንም ነገር ለማድረግ ቅርብ ነኝ። አንቺ ሄሎ እናትሽ አፈር ታስበላሽ። አንቺ ውሻ ያለች። እኔ ዳዊት አይደለሁም ባልሰራልሽ። ሩት ምን ሆነሽ ነው? ትንሽ ምግብ አለ። ፍርፍር እየሰራሁ ነው። ተረጋጊ። ምን ሆነሽ ነው ታዲያ እንደዚህ የምትጮይው? እሺ ይቅርታ፣ አጻደኩሽ አይደል?
ለመስራት ስጣደፍ እኮ ምንም በደንብ ሳላቁላለሁ የኔ ቆንጆ። ችግር የለውም ብቻ ምግብ ይሁን ቢንጂ። ይጣፍጣላ? ይጣፍጣል። ቢያ ቢ ቶሎ ቶሎ ቢ። በቃ በደንብ ቢሽ የኔ ቆንጆ። አቤት። ይጨመር እንዴ? አልፈልግም። ሩት ሩት አንቺ ሩት ምንድን ነው ድምፅ ቀንሹ እንጂ እንዴ ሰብልዬ ረበሽኩሽ እንዴ? እንኳን እኔ ጎረቤት ይረብሻል። ወዴት ነው? ውሃ ልጠጣ ፈልጊ እኮ ነው ያመጣልሻለሁ። ሂጂ ቁጭ በይ እንጂ። እሺ ይሄ እሺ፣ አመሰግናለሁ። ሌላ የምትፈልጊው ነገር አለ? የለም። በቃ ካለ ጥሩ። ሄሎ ሚኪዬ። ወይ ሰብሊ አትመጣም እንዴ? ምን ሆነሽ? አይ ትንሽ ምግብ አሁን በልቻለሁ። ሚኪ ነው እንዴ? አንዴ ላውራው እስኪ። ሄሎ ሚኪ። አረ እኛ እኮ እየተጫወተን ቲቪ እያየን ምናምን ነው። እንደዚህ ወይ ምንም እንዳታስብ ሚኪ። እሺ እሺ። አይ ምንም አታስብ፣ እየተጫወትን ነው። እሺ ተጫወች ተጫወች። ቲቪ ልቀይርልሽ? አይ ትንሽ መኝታ ቤት ባርፍ ይሻለኛል። ሰብሊ ስልክ ሚኪ ዛሬ ኳስ እናያለን ብላል ነበር። ውይ ነፍሴ አልችልም። በቃ አንተ እሺ። አንተ ደግሞ ሰብለ ከመጣች ጀምሮ ፊት ነስተኛል። እንደሱ አይደለም። አንድ አዲስ የገባች ሩት የምትባል ልጅ አለችና ሰብለ ላይ በእናትህ የሞቀ ውሃ ደፋችባት እና አሁን ታማለች። ምን? ለምን? እሷማ ሳላቅ ነው የደፋሁት ነው የምትለው። እና መጥቼ ልጠይቃት? አረ ነፍሴ አንተ አትቸገር። እኔ በጊዜ ልግባላት ብዬ ነው። አንተ ተመችቷል በሁለት ሴቶች ተከበ። እኔ እዚህ ብቻዬን በብርድ ኮራመታለሁ። ዝም በል እባክህ። ለማንኛውም ሲመች ብቅ ብለህ ሰላም ትላታለህ። በዛው ሩትን አስተዋውቃለሁ። እስኪ እሺ የሩትን ፎቶ ላክልኝ እስኪ በእናትህ ልያት። በል ቻው ቻው ቻው። ለማንኛውም ሩትን ተጠንቀቃት። ምኗም አያምረኝም። እንዴት ዋላችሁ? ደህና ዋልክ ሚኪ? ሰብሊስ እስካሁን መኝታ ቤት ሆነ ያለችው? አልወጣም ብላኝ ነው። በእናትህ ምግብ ራሱ ሰርቼው ስጄላት እምቢ አልበላም አለች። ማለት
እኔ እንጃ ብታይ ባህሪዋ ራሱ በጣም ተቀያይሯል ይመስለኛል። ፍቅረኛዋ ሳይናፍቃት አይቀርም። ሰሚዬ ደህና ዋልሽልኝ? ሚኪ መጣ። እንዴት እንደራበኝ ብታይ። ምግብ ቀኑን ሙሉ አልበላሽም እንዴ? ቀስ በል ልምስን ቀንስ። የሰራችው ምግብ ማለት ነው እንጫው ብቻ። እና ታዲያ ሌላ ስርልኝ አትያትም? በይ በቃ እኔ እሺ፣ ወደ ሳሎን ሄድሽ ጠጥተሽ። ሚኪዬ እራት ልስራ እንዴ? አይ ሩቲ አንቺ ደክሞሻል አይደል? እኔ እሰራለሁ። ባይሆን አጫውቻትሽ። እሺ የማግዝ ነገር ካለ ግን ጥራኝ። እሺ እሺ መጣ። ሚኪዬ ፎጣ አምጣልኝ። እሱን አታስቸግሪው፣ እኔ ሂጅ አመጣልሻለሁ። ሩት ትራስ ጭኝ። ትራስ ፈለግሽ? ውይ በጣም ይቅርታ፣ አውቄ አይደለም። ሰብሊ ምን ሆነሽ ነው? በጣም ይቅርታ ሚኪዬ፣ ያው እስከምለምደው ድረስ ነው። ሰብልዬ ይቅርታ። በቃ እመጣለሁ። እሺ በቃ እሺ። እኔም ሄጄ ላግዘው። አንተ ጋር ልምጣ? ሄሎ ስማ፣ ዛሬ አንተ ጋር ትመጣለች። ተዘጋጅተህ ጠብቃት። ምን? አንቺ ያምሻል? እና ታዲያውን ነው እንደምትናገሪው? ደነሰሽ በእናታችሁ። አንቺ ስምረት ስምረት ተነሺ፣ ሰብለ እየመጣች ነው። አንቺ እንዴት ነሽ? ተሻለሽ? ደህና ነኝ። አይዞሽ። እንዴት ናችሁ? ሰብልዬ ሻይ ላፍላለሽ እንዴ? አይ ለተወሰነ ጊዜ ትኩስ ነገር ማየት አልፈልግም። ዳዊት ከዛሬ እሄዳለሁ ብለሽ ነበረ እንዴ? ሳይሻላት ነው እንዴ የምትሄደው? ደህና ነኝ። ቶሎ ነው ደርሼ የምመለስ በራይድ። እሺ እንደዛ ከሆነ ደግሞ ሳትበይ አትሄጂም? እሺ እኔ የምልሽ ሰብልዬ፣ ደፈርሽኝ አትበይኝና አንድ ጥያቄ ልጠይቅሽ። ምን? ሚኪን ግን ታፈቅሪዋለሽ? ምን አይነት ጥያቄ ነው እንዴ? ምን ላድርግ? ዳዊት ጋር ከምታሳልፊው ጊዜ ይበልጥ የምታሳልፊው እሱ ጋር ነው። እንደምታስቢው አይደለም። ብዙ የማታውቂው ነገር አለ። ምን? ዳዊት ጋር ተጣልተን ነበር እና አሁን የተታረቅ ነው። ግንኙነታችን እንደ ድሮ አልጠነቀረም። ግን አንቺ ሁሌ እዚህ ከሆንሽ ግንኙነታችሁ እንዴት ጠንካራ ሊሆን ይችላል? ወይስ ደግሞ ይቅርታ ያላረግሽለት ጉዳይ አለ?
ይቅርታ አድርጌለታለሁ፣ ግን ያ ነገር ዳግመኛ እንደማይፈጠር እርግጠኛ አይደለሁም። ዞሮ ዞሮ እድሉን ካልሰጠሽው በምን ታውቂያለሽ? ደግሞ የምትሆነ ያህል የምታፈቅሪው ከሆነ አብረሽው ጥሩ ጊዜ ማሳለፍ መቻል አለብሽ። ልትሄጂ ነው? አዎ አልቆይም። ሁኔታሽ ግን የምትመለሽ አይመስልም። ታውቃለህ ሚኪ፣ ከዳዊት ጋር ያለኝ ነገር እንዲስተካከል ፈልጋለሁ። ዳዊትን በጣም ነው የማፈቅረው። እና ምን አሰብሽ? ሳስበው ዳዊት ጋር ብዙ ጊዜ ማሳለፍ አለብኝ። እንደተቀየረ ማወቅ አለብኝ። አይ ጥሩ፣ ግን ራስሽን ጠብቂ እሺ? እኔ ደስታሽ ደስታዬ ነው። ድጋሚ ግን እንድትጎጂ አልፈልግም። ከእሱ ጋር የምትሆኚው ግን ያሳለፍሽው ጊዜ ቆጭቶሽ ከሆነ ትክክለሽ ብዬ አላስብም። አፍቅረሽው ከሆነ ግን በስሜትሽ ጣልቃ አልገባም። ሰብሊ ወይ የእውነት ዳዊትን ታፈቅሪያለሽ? በጣም ነው የማፈቅረው። ጥሩ ይቅናሽ። ደስታሽ ደስታዬ ነው። በሰላም ነው? ቆይ እኔና አንቺ በዚህ መልኩ እስከ መቼ ነው የምንቀጥለው? እንዴት ምን እንዴት አለው እንዴ? ታመሽ እንኳን እኮ ልጠይቅሽ አልቻልኩ። እኔ እኮ አፈቅርሻለሁ። አየሽ፣ መጀመሪያውኑ ከልብሽ ይቅርታ አላረግሽልኝም ነበር ማለት ነው። በህይወቴ አንድ ላጠፋሁት ጥፋት አንቺ ግን አራቅሽ። አንቺ ይቅርታ አላረግሽልኝም፣ እየቀጣሽኝ። ዳዊት ተሳስተሃል። አላስጨንቅም ብዬ ነው እንጂ አልነገርኩህ እኮ አርቄህ አይደለም። በጣም ነው የምትናፍቂ። እዛ ሰው ሀገር ላይ ያለሽ እንኳን አጠገቤ ያለሽ ያህል ነበር የሚሰማኝ። እዚህ ግን አጠገቤ ሆነሽ ራቅሽ። በቃ እሺ፣ እኔ ፍቅር ቶሎ ቶሎ እንገናኛለን እንጂ ካሁን በኋላ እኔ ቶሎ ቶሎ መገናኘት አይደለም የምፈልገው፣ እዚህ መተሽ አብረሽኝ እንድትኖሪ ነው የምፈልገው። እንዴ ጊዜ ስጠኝ እንዳትይ፣ ከበቂ በላይ ጊዜ ነው የሰጠሁሽ። እባክህን ፍቅር ልትረዳኝ ሞክር። ምን አለበት አንቺስ እኔን ልትረጂኝ ብትሞክሪ? እንዴ እኔ ካረኩት ነገር ይልቅ አንቺ እያረግሽ ያለሽው ነገር ፍቅራችንን ገደል ይከታል። ልንገርሽ። እሺ በቃ ቢያንስ ዛሬ እንኳን አንጣላ። ዛሬ እንኳን ጥሩ ጊዜ ለማሳለፍ እንሞክር። እሺ በቃ ወይን እንጠጣ። አይ ለእግሬ መድኃኒት እየወሰድኩ ስለሆነ አልኮል መጠጣት አልችልም። ታዲያ ምን እናድርግ? ፊልም እንይ። እኔ ግን አታስወሽኝና በጣም የናፈቀኝ አንቺን እቅፍ አድርጎ መተኛት ነበር። ዳዊት ግን ያፈቅረኛል። ከኔ ጋር ካልጋ ውጭ ምንም አይነት ጊዜ ማሳለፍ አይፈልግም። ለምን ይሆን? አይ ችግር የለውም፣ ከደበረሽ ይቀራል። እንደውም ቆንጆ ፊልም አለ፣ እሱን እናያለን።
ሚኪ አልተኛም እንዴ? ምንድን ነው ሩት? ብታይ እኮ ሚኪ ምንም እንቅልፍ አልወስዳለኝ። አይገርምም? እኔንም እንቅልፍ አልወስደኝ። እንዳይበርድሽ የሆነ ነገር ደርቢ። እሺ ደርባለሁ። ውሃ ልጠጣሽ? እና ነው ያመጣልሃለሁ። እኔ እኮ ነበር ያልኩሽ። ወይኔ አይሻልም? ሩት ይቅርታ። እኔ ሰብልዬ ለምን ወጥቼ እንድቀበልሽ አልደወልሽልኝ? አይ ዳዊት ሸኝቶኝ ነው። እንዴት እዛው አላደርሽም? ሩት ለነገሩ በማያገባኝ ገባው መሰለኝ። እንዴት አልተኛም? ታሪኩ ብዙ ነው እባክሽ። ይልቅ አንቺ እንዴት ነሽ? እንዴት ነበር? ደህና ነኝ። ስማኝማ ሚኪዬ፣ በቅርቡ እኮ ዴቭ ጋር አብሮ መኖር ልንጀምር ነው። ምን? ክፉ አልምደሽ? ሚኪዬ እየመጣሁ እኮ ጠይቀሃለሁ፣ አልጠፋም። ሰሊ ለምንድን ነው የማትመጣው? ልብሷን እየከተተች ነው። ለምንድን ነው ልብሷን የምከተው? እንዴ ፍቅረኛው ጋር ልትሄድ ነው ዛሬ? አልነገረችም እንዴ? አይ ሰሞኑን ነበር ያለችኝ፣ ዛሬ አላለችኝም ነበር። ቆይ እመጣለሁ። ዛሬ ነው የምትሄጂው? አዎ ሚኪዬ፣ ሳስበው እዚህ መቆየቴ ምንም ጥቅሙ አልታየኝም፣ ሀሳቤን ከመክፈል ውጭ። ቢያንስ ትንሽ ቆይ። መቆየቴ ምን ጥቅም አለው? ቸኩለሽ መሄድሽ ምን ይጠቅማል? ሰብሊ፣ እኔ ዳዊት ጥሩ ሰው አይመስለኝም። ሚኪ በእናትህ አትጀምር። ሰብሊ፣ እየጀመርኩ አይደለም። እኔ ልቤን ነው የምነግርሽ። እንድትጎጂ አልፈልግም። ሚኪ አታስብ፣ ዳዊት ጥሩ ሰው ነው። በአንድ ጊዜ ስህተት ሁሉን ነገር ማፍረስ ልክ አይሆንም። ስለዚህ ጉዳይ ደግሞ ደጋግመን አውርተናል አይደል? እሺ ቢያንስ ትንሽ ቀን እንኳን ቆይ። እኔ እዚህ እስካሁንኩ ድረስ ከእሱ ጋር ያለ ግንኙነት አይስተካከልም። እሺ በቃ ሚኪ ሰብለታዊ ይሂድ፣ ትንሽ ረጋጋ። አይ ሚኪን አስከፍቼ መሄድ አልፈልግም። ለምን ይከፋዋል እንዴ?
ጓደኛሽ አይደል እንዴ? ለአንቺ መልካም የሆነውን ነገር ነው የሚመኘው። ትንሽ ቀን ብቆይ ሳይሻል አይቀርም። እኔ ግን ይሄ ነገር ጥሩ ውሳኔ አይመስለኝም። ከሚኪ ጋር ትላንት ከመምጣትሽ በፊት እያወራን ነበር። ዳዊት ለአንቺ መልካም ሰው ከሆነ እሱ ምንም የሚደብረው ነገር የለም። የምር? አዎ፣ ብቻ አያምነውም። ያው በመሀላችሁ ያለው ነገር ጠንካራ ስላልሆነ ነው እንጂ ብትሄጂ ምንም አይከፋውም። እኔ እኮ ማንም በሌለኝ ሰዓት በሩን ከፍቶ የተቀበለኝ እሱ ነው እና አሁን እሱን አስከፍቼ መሄድ ክብዴ እኮ ነው። እንግዲህ የሚበጅሽን አንቺ ታውቂያለሽ። እድሜሽን ያቃጠልሽለት ፍቅር እያለ ነገ ንዴቱ ሲበርድለት ለሚመጣ ጓደኛ ብለሽ ይሄ ሁሉን ነገር አሳልፈሽ ከሰጠሽ ምን ማድረግ ይቻላል? ምን ፈልገህ ነው የመጣው? ድጋሚ ልደበድበኝ ነው? ከእንዳንተ አይነቱ ቆሻሻ ጋር መደባደብ ሰው አይደለም። እና ምን ፍለጋ መጣ? ከሰብ ለምንድን ነው የምትፈልገው? እንትን ንጹህ ፍቅሯን ዝጋ። ሰማኛለህ? እኔን አትሸውደኝም። እሺ እሷን ልሸውዳት ትችላለህ፣ እኔን ግን መቼም ልሸውደኛችን። ቆይ ምን እንድልህ ነው የፈለግከው? ንገረኝ። ስንት ብር ነው ከሷ የምትፈልገው? ፍላጎት ብር እንደሆነ ጠንቅቄ አውቃለሁ። ሞት የእውነት ሰብለ እንደዚህ ስትል ብሰማ በጣም ነው የምትቀየመ። ንገረኝ። ድጋሚ እሷ እዚህ እንድመጣ አልፈልግም። ድጋሚ አንተ መጫወቻ እንድትሆን አልፈልግም። ገባ? ለምን? ስለምታፈቅራት? እሷ አንተን አይመለከትህም። እጇ ላይ ያለውን ብር ካስጨረስካት በኋላ አውጥተህ ልጥላት ነው? አሃ ለምን እጥላታለሁ? ወደ ነበረችበት ሀገር እልካትና ብር ታመጣልኛለች። በዚሁ የምትቀጥል ይመስላል? አንድ ቀን የማትባንን ይመስላል? ሞት ይሄን ሁሉ ዓመት ያልባነነች አሁን ማን ያባንናታል? አንተ? አዎ እኔ እነግራታለሁ። ያልከኝም በሙሉ እነግራታለሁ። ሂድ ሂድ። እንዴ የሩትክ ለምን አልነግራትም? ንገራት። እኔ ደግሞ ምን እንደማደርግ ታውቃለህ? አንተ እንደምታፈቅራትና ይህንን ሁሉ ሴራ አንተ እንደጠነሰስከው ፍቅራችንን ለማበላሸት እንዳረከው አድርጌ እነግራታለሁ። ያኔ ማንን እንደምታምን እናያለን። እኔ ነው ያንተ። ስማ ይኸውልህ፣ ድጋሚ እጅን ከኔ ላይ ታነሳና ሰብለን እንዳትያት ነው ማድረግ። እኔ ወንድ ልጅ አለሁ፣ የውሻ ልጅ። ድጋሚ እጅን አንሳት። ታወቁ እንጂ ታወቁ። እሺ ሩት እባላለሁ። የሰብሊ ጓደኛ ነኝ። ዴቭ እባላለሁ። የሰብሊ ፍቅረኛ ነኝ። 1-2 ዓመት አረብ ሀገር ሄደሽ ብትሰሪ አይደለም ለዚህ ለሌላም የሚተርፍ እኮ ብር ይኖረናል እኮ። እኔ እዛው ሀገር አልመለስም። ያሳለፍኩትን ህይወት አንተ አታውቀውም።